በአሁኑ ወቅት ዓለማችን እጅግ አሳሳቢና አስፈሪ በሆነ የታሪክ ምዕራፍ ላይ ትገኛለች። የዓለም አቀፉ ማህበረሰብ ከሁለተኛው የዓለም ጦርነት ማብቃትና ከቀዝቃዛው ጦርነት መጠናቀቅ ወዲህ ታይቶ በማይታወቅ ከፍተኛ የጂኦፖለቲካዊ ውጥረት፣ አለመረጋጋትና ደም አፋሳሽ ጦርነቶች ውስጥ ተዘፍቆ ይገኛል። በአንድ በኩል በአውሮፓ ምድር ሩሲያና ዩክሬን እያካሄዱት ያለው አውዳሚ ጦርነት ከተጀመረ ዓመታትን ያስቆጠረ ሲሆን ይህ ጦርነት በሚሊዮኖች የሚቆጠሩ ሰዎችን ከማፈናቀልና በ10 ሺዎች የሚቆጠሩትን ከመቅጠፉን ባሻገር መላውን የዓለም ኢኮኖሚ የኃይል አቅርቦትና የደህንነት ስርዓት አናግቷል። በሌላ በኩል በመካከለኛው ምስራቅ የሰብአዊ ቀውሶችን እያሳየን ነው። ከዚህም በተጨማሪ በሱዳን እየተካሄደ ያለው የእርስ በርስ ጦርነት፣ በቀይ ባህር አካባቢ ያለው ውጥረት እንዲሁም በተለያዩ የዓለማችን ክፍሎች የሚታዩ የታጠቁ ግጭቶች የዓለምን ሰላም ጫና ውስጥ ከተውታል። እነዚህ በአሁኑ ወቅት በዓለም አቀፍ ደረጃ እየተካሄደ ያሉ ጦርነቶችና ግጭቶች ለብዙ ሀገራት መንግስታት አንድ ትልቅ የማንቂያ ደወል እየሆኑ መጥተዋል። በርካታ የዓለማችን ሀገራት በየትኛውም ሰዓት ጦርነት ሊነሳ ስለሚችል መዘጋጀት አለብን በሚል የጦር መሳሪያ በጀታቸውን በከፍተኛ ሁኔታ እያሳደጉ ወታደራዊ ህብረቶቻቸውን እያጠናከሩና የደህንነት ፖሊሲያቸውን እየከለሱ ይገኛሉ። ይሁን እንጂ ይህ ዓለም አቀፋዊ የጦርነትና የወታደራዊ ዝግጅት ትኩሳት በሁሉም ሀገራት ህዝቦች ዘንድ በተመሳሳይ መንገድ ተቀባይነትን አላገኘም። በተለይም ጦርነት ምን ያህል አውዳሚ እንደሆነ በታሪኳ እጅግ መራራ በሆነ መንገድ ለቀመሰችው ጃፓን ይህ የዓለም አቀፍ የደህንነት ስጋትን ተገን አድርጎ ወደ ወታደራዊነት የማዘንበል አዝማሚያ ከፍተኛ ህዝባዊ ቁጣንና መከፋፈልን ፈጥሯል። ይህንኑ የዓለም አቀፍ ውጥረት እንደ መነሻና እንደ ትልቅ ምክንያት በመጠቀም በቅርቡ የጃፓን መንግስት የወሰዳቸው ጠንካራ የመከላከያ ፖሊሲ እርምጃዎች ሀገሪቱን በታላላቅ የጸረ ጦርነት ተቋሞች እንድትታመስ አድርጓታል። በአንድ የቶኪዮ ጎዳና ጥግ ላይ ቁጥሩ እጅግ በርካታ የሆነና ከጊዜ ወደ ጊዜ እየጨመረ የመጣ ህዝብ በራሱ መፈክሮችና በባንዲራዎች ተሰብስቦ ድምፁን እያሰማ ነበር። ከእነዚህ መፈክሮች መካከል በአንዱ ላይ በትልቅ የጃፓን ፊደላት 2 ቃላት ብቻ በጉልህ ጦርነት ይቁም የሚል ተጽፏል። ይህ ስሜት በጃፓን ውስጥ ከጊዜ ወደ ጊዜ ድምፁ እየጎላና የህዝቡን ልብ እያገኘ የመጣ ሲሆን ሀገሪቱ በአሁኑ ወቅት ላለፉት 10 ዓመታት ታይቶ የማይታወቅ ነው የተባለውን ትልቁንና እጅግ ሰፊ የሆነውን የጸረ ጦርነት ተቃውሞን እያስተናገደች ትገኛለች። የዚህ ሁሉ ተቃውሞ መነሻ የሆነው በጥቅምት ወር 2025 ወደ ስልጣን የመጡት የጃፓን ጠቅላይ ሚኒስትር ሳናይ ታካይቺ የወሰዱት ያልተጠበቀ እርምጃ ነው። ጠቅላይ ሚኒስትሯ የጦር መሳሪያ ኤክስፖርት ላይ የነበረውን የረዥም ጊዜ እገዳ በማንሳትና የጃፓንን ወታደራዊ ሚና በውጭ ሀገራት በማስፋፋት ሀገሪቱ ከሁለተኛው የዓለም ጦርነት በኋላ ከነበራት ሰላማዊና ከጦርነት የራቀ ጠንካራ አቋም የሚያርቁ ትልልቅ እርምጃዎችን በድፍረት ወስደዋል። መንግስት እንዲህ ያሉ እርምጃዎችን አሁን ካለው የዓለም አቀፍ ሁኔታ አንጻር እጅግ አስፈላጊ ናቸው ብሎ ያምናል። በተለይም በዩክሬንና በመካከለኛው ምስራቅ የሚታየው ጦርነት እንዲሁም ውጥረት እየነገሰበት በመጣው የእስያ ቀጠና ውስጥ የጃፓን ህልውና አደጋ ላይ እንዳይወድቅ እነዚህ ውሳኔዎች ወሳኝ ናቸው የሚል መከራከሪያን ያቀርባል። ነገር ግን ለብዙ ጃፓናውያን ይህ የመንግስት ድርጊት ከፍተኛ ስጋት የፈጠረ ሲሆን ጃፓን ቀስ በቀስ የዓለም አቀፉን የጦርነት አዙሪት አካል ልትሆን ነው የሚል ከፍተኛ ማስጠንቀቂያን አስነስቷል። ጃፓን ዳግም ጦርነት የማድረግ አቅም ያላት መሳሪያ ምርታ የምትሸጥና ወታደሮቿን ከሀገር ውጭ የምታሰማራ ሀገር እየሆነች ነው የሚለው ፍርሃት እያደገ ሲመጣ ይህን የሚቃወሙ ህዝባዊ እንቅስቃሴዎችም ይበልጥ እየተጠናከሩ መጥተዋል። በተፈጥሮ በጃፓን የሚደረጉ ህዝባዊ ተቃውሞች በአብዛኛው ረጋ ያሉ ስርዓት ያላቸውና የተገደቡ ናቸው። በሀገሪቱ ማህበራዊ ስምምነትን የመጠበቅና ሁከትን አለመፍጠር ጠንካራ ባህላዊ ግንዛቤ አለ። ስለዚህ ሰዎች ይህንን ባህላቸውን ጥሰው በብዛት አደባባይ ሲወጡና ቁጣቸውን በይፋ ሲገልጹ ይህ ብዙውን ጊዜ ጥልቅ የሆነና የሀገሪቱን መሰረት የሚነካ ነገር መኖሩን ያመላክታል። በዚህን ጊዜ ህዝቡ አደባባይ ያስወጣው ጉዳይ የጃፓን ብሔራዊ ማንነት፣ የህልውና ጥያቄና ዳግም ወደ ጦርነት ላለመግባት ያለመው ጥያቄ ነው። ከሁለተኛው የዓለም ጦርነት በኋላ ጃፓን የጦር ኃይሎችን ማደራጀትን የሚከለክለውንና ጦርነትን እንደ ሉዓላዊ መብት ሙሉ በሙሉ ውድቅ የሚያደርገውን አንቀጽ 9 ያካተተ ህገ መንግስት አጽድቃ ነበር። ይህ ህገ መንግስት ጃፓንን ለዘመናት በሰላም እንድትኖር ያስቻላትን የሀገር የሰላም ምሰሶ ተደርጎ ይቆጠራል። አሁን ግን ጠቅላይ ሚኒስትር ታካይቺ ይህንን የድሮ ማዕቀፍ የአሁኑን የዓለም እውነታ አያንጸባርቅም በማለት በግልጽ ይከራከራሉ። የእርሳቸው መከራከሪያ በአሁኑ ሰዓት በዓለም ላይ እየታየ ካለው የእርስ በርስና የሀገራት ግጭት ጋር የተያያዘ ነው። በዚህ ወቅት ደካማ መሆን ጥቃትን መጋበዝ ነው ብሎ ያምናሉ። በመልክዓ ምድር አቀማመጥም ቢሆን ጃፓን እጅግ ፈታኝ በሆኑ ጎረቤቶች የተከበበች ናት። ወታደራዊና የኢኮኖሚ ተጽዕኖዋን በከፍተኛ ፍጥነት እያሰፋች ያለችው ቻይና የኒኩሌር መሳሪያ ሙከራ በማድረግ ምን እንደምታደርግ የማትገመተው ሰሜን ኮሪያና በቅርብ ርቀት የምትገኘው እንዲሁም ከዩክሬን ጋር ጦርነት ውስጥ ያለችው ሩሲያ የጃፓን የቅርብ ጎረቤቶች ናቸው። ከነዚህ በተጨማሪ የቅርብ አጋሯ የሆነችው አሜሪካ ቶኪዮ ይበልጥ
ይበልጥ ንቁ የሆነ የደህንነት ሚና እንድትጫወትና የራሷን ሸክም እንድትሸከም ስታበረታታ ቆይታለች። እርግጥ ነው ጠቅላይ ሚኒስትር ታካይቺ ከጦርነቱ በኋላ በነበረው የጃፓን የሰላምና የደህንነት ማዕቀፍ ላይ ለውጥ እንዲደረግ የገፉ የመጀመሪያዋ የጃፓን መሪ አይደሉም። ላለፉት ጥቂት አስርት ዓመታት ወግ አጥባቂ መሪዎች በተለይም ከገዢው የሊበራል ዲሞክራት ፓርቲ የተውጣጡ መሪዎች በ1974ቱ የጃፓን ህገ መንግስት ላይ ማሻሻያ እንዲደረግ ተደጋጋሚ ጥሪ ሲያቀርቡ ቆይቷል። የቀድሞውና በነፍሰ ገዳይ ጥይት ህይወታቸው ያለፈው ጠቅላይ ሚኒስትር ሺንዞ አቤ ራስን የመከላከል ኃይሎች ሚና ህጋዊ ለማድረግና ጃፓን እንደ ማንኛውም ሀገር መደበኛ ጦር እንዲኖራት አንቀጽ 9 እንዲሻሻል በጽኑ ተከራክረው ነበር። በአቤ አስተዳደር ዘመን ፓርላማው የጃፓን ጦር ኃይሎች ሚና ለማስፋት በ2015 እጅግ አወዛጋቢ የሆነ የደህንነት ህግን አጽድቆ ነበር። ይህ ህግ ጃፓን ጥቃት የደረሰባቸውን አጋሮቿን መደገፍን ጨምሮ የተገደበ ራስን የመከላከል መብት እንድትጠቀም ይፈቅድላታል። አሁን ነገሮች ይበልጥ የተካረሩት በሚያዝያ 21 የጃፓን መንግስት አንድ እጅግ አወዛጋቢና ታሪካዊ እርምጃ መውሰዱን ተከትሎ ነው። ይህ እርምጃ ጃፓን ገዳይ የሆኑ የጦር መሳሪያዎችን ወደ ውጭ መላክ ላይ የነበረባትን የረዥም ጊዜ እገዳ ሙሉ በሙሉ ማንሳቷ ነበር። መንግስት ይህንን ሲያደርግ አሁን ባለውና ከጊዜ ወደ ጊዜ እየከፋ በመጣው የዓለም የደህንነት ሁኔታ ውስጥ ዲሞክራሲያዊ አጋሮች እርስ በርሳቸው የጦር መሳሪያ በመላላክ ሊደጋገፉ ይገባል የሚል መከራከሪያን አቅርቧል። ይህ ውሳኔ ግን በጃፓን ህዝብ ዘንድ እንደ ትልቅ ክህደት የተቆጠረና ከፍተኛ ስሜትን የነካ ሆኗል። ጃፓናውያን የራሳቸው መሳሪያ በሌሎች ሀገራት ሰዎችን ሲገድል ማየት አይፈልጉም። ይህ ተቃውሞ ያለፈውን ጊዜና የጦርነት አስከፊነትን አጥብቆ የሚያስታውሰው አሮጌው ትውልድ ብቻ ያደረገው አልነበረም። ይልቁንም በ20ዎቹና በ30ዎቹ የዕድሜ ክልል ውስጥ ያሉ ስለ ዓለም አቀፉ የጦርነት ሁኔታ በቴሌቪዥንና በማህበራዊ ሚዲያ በየቀኑ የሚከታተሉ ብዙ ወጣቶችም በስፍራው ነበሩ። የጃፓን ህዝብ ለጦርነት ያለው ከፍተኛ ጥላቻ የመጣው ዝም ብሎ አይደለም። የጃፓን 1947 ህገ መንግስት የጸደቀው ሁለተኛ ዓለም ጦርነት ካበቃ ከ2 ዓመታት በኋላ ነው። ይህም አሜሪካ በሂሮሺማና ናጋሳኪ ላይ አስፈሪ የሆኑ የአቶሚክ ቦምቦችን በመጣልና በ1945 መገባደጃ ላይ ብቻ ወደ 200 ሺህ የሚጠጉ ንጹሃን ሰዎችን በቅጽበት በገደለችበት ወቅት ነው። ያኔ የአንቀጽ 9 ጦርነትን እንደ ጃፓን ሉዓላዊ መብት ውድቅ ያደረገ ሲሆን ሀገሪቱ ጦርነት ለማካሄድ በሚል ዓላማ ፈጽሞ ወታደራዊ ኃይሎችን እንደማታደራጅ ደንግጓል። ምንም እንኳን ይህ መርህ ከጊዜው በኋላ አሁን ያለንበት ዓለም አስገዳጅነት ራስን የመከላከል ኃይሎች እንዲኖሩ ለማስቻል በድጋሜ ትርጓሜ የተሰጠው ቢሆንም የዚህ አንቀጽ ደጋፊዎች ሰላማዊነትን ከጃፓን የጦርነት ጊዜ ጭካኔ የተሞላበት ወታደራዊነት የጸዳና የተሻለ የሞራል መሻሻል አድርገው ተመልክተውታል። ነገር ግን በዚያን ጊዜም ቢሆን አንቀጽ 9 በሁሉም ዘንድ ሙሉ በሙሉ ተቀባይነትን አላገኘም ነበር። የውጭ አካል በተለይም የአሜሪካ ተጽዕኖ የተጫነበት ነው በሚል አወዛጋቢም ነበር። ተቺዎችም በአሸናፊው አሜሪካ በእጅጉ የተቀረጸና ጃፓንን አቅም አልባ ለማድረግ የተሰራ ነው ብለው ይከራከራሉ። ከዚያም ባለፈ በቀዝቃዛው ጦርነት ውጥረቶች መጨመር መሃል ጃፓን ራሷን መከላከል ሳትችል ለጥቃት ተጋላጭ ትሆናለች የሚሉ የደህንነት ስጋቶችም በወቅቱ ነበሩ። ለብዙዎቹ ግን በተለይም የሁለተኛው ዓለም ጦርነት ግጭቱን፣ የቦምብ ዝናቡንና የአቶሚክ ቦምብ ጥቃቱን በሕያው ትውስታቸው ለሚያስታውሱት ዛሬ አሁን ባለው ዘመን ከሰላማዊነት ማፈንገጥ እጅግ ከፍተኛ የሆነ ፍርሃትን ይጭራል። በአሁኑ ሰዓት በዓለም ዙሪያ እየተንቀለቀለ ያለው የጦርነት እሳት ጃፓንንም ዳግም ወደ ግጭት አዘቅት ልትገባ ትችላለች ብለው አንዳንዶች አጥብቀው ይሰጋሉ። ይህ ስሜት በቶኪዮና በሌሎች ከተሞች ጎዳናዎች ላይ በግልጽ እየታየ ነው። የተቃውሞ ሰልፎች ከዋና ከተማዋ ቶኪዮ አልፈው እንደ ኦሳካ፣ ኪዮቶና ፋኩኦካ ባሉ ሌሎች ዋና ዋና ከተሞችም እየተስፋፋ ይገኛል። በሰልፎቹ ላይ የሚገኙት የተሳታፊዎች ቁጥር እጅግ እያደገ መምጣቱ የተዘገበ ሲሆን ለዚህም እንደ ኤክስ ባሉ የማህበራዊ ሚዲያ መድረኮች ላይ የሚደረጉ ልጥፎችና የመረጃ ልውውጦች ወጣቱን በማስተባበር በኩል ትልቅ ሚናን እየተጫወቱ ነው። በቀጣይ ለጃፓን በሚመጣው የፖለቲካና የደህንነት ሁኔታ ላይ የራሳቸውን ህይወትና የወደፊት ዕጣ ፈንታ የበለጠ ጉዳት ሊደርስበት እንደሚችል የሚሰማቸው ወጣት ጃፓናውያን ስለሚካሄዱት የሰልፎቹ ዝርዝር መረጃ ሰዓትና ቦታ እያጋሩና በርካታ ጓደኞቻቸውን ይዘው አደባባይ እየመጡ ነው። የፖለቲካም ሆነ ማህበራዊ ለውጥ በአብዛኛው እጅግ በጥንቃቄና በቀስታ በብዙ ጥናት በሚመጣባት እንደ ጃፓን ባለች ሀገር አሁን የጊዜው አንገብጋቢ ጥያቄ ጃፓን በመጨረሻ ምን አይነት ወታደራዊና የደህንነት አቋም ትወስናለች የሚለው ብቻ ሳይሆን ከጊዜ ወደ ጊዜ እየፈጠነ ካለው የዓለም አቀፍ የጦርነት ስጋት አንጻር ያንን የህልውና ውሳኔ ለመወሰን ምን ያህል ትፈጥናለች የሚለው ጉዳይ ሆኗል።